ከባድ ችግር ገጠመው። በመኪና ሊዱን ገጨ። ከዚህ ዓለም በሞት ተለየች። እናት እና ወንድሟ ማመን አቃታቸው። ሩታ በጸጸት ተቃጠለች። ዶክተር በጣም እሳት ለብሶ እሳት ነዶ እንዴት ሩታ እንዴት ሊዲያን እንደዚህ ታደርጊያለሽ? እንደዚህ ታደርጊያለሽ? ቆይ ምን አይነት ይቱነሽ ብሎ አላት። እባክህን ዶክተር ይቅርታ አድርግልኝ፣ አስቤው እኮ አይደለም በድንገት የተፈጠረ ነገር ነው እያለች ለማስረዳት ብትሞክርም እንኳ በቃሽ፣ የእውነት አሁንስ በጣም አስጠልተሽኛል ሩታ፣ አልፈልግሽም ሲልሽ ለምንድን ነው የማይገባሽ ብሎ አላት። ዶክተር እኔ እኮ ወድጄና ፈቅጄ አይደለም እያስገደደኝ ያለው ስሜቴ ነው እያለች ለማስረዳት ብትሞክርም እንኳ በቃሽ፣ ከዚህ በኋላ አንቺን አይንሽን ማየት ሁሉ አልፈልግም ብሎ አላት። ሩታ እምባ ደም አለቀሰች። መጸጸትና መቃጠል ሆነ ስራዋ። እንዴት ነው የገዛ እህቴን መኪና ውስጥ እንድትገባ ያደረግኩት? የገደልኳት እኮ እኔ ነኝ፣ የገዛ እህቴን እኔ ነኝ እያለች ሩኡ አለች። እንደ አጋጣሚ የድብ እናት ከውጭ መጥታ ሪፖርት አካባቢ ዲብ ሊቀበላት ሂዶ የሩታን የሊዲያን መሞት ሰሙ። እጅጉን በሐዘን ተቃጠሉ። አደይ ሊድ እኮ አሁን ደህና ነበርሽ፣ እንዴት እንደዚህ ይሆናል? አሁን እኮ ሳሚልኝ ብለሽ ልከሽ ነበር እያለች በጣም አለቀሰች። ገጀራው ሊሊን እባክሽ ሊልዬ ለትንሽ ጊዜ መሄድ አለብኝ ብሎ እንደጠፋና እንዲሁም ለፖሊስ ማንንም ቢሆን አንቺን አሳልፌ መስጠት አልፈልግም፣ ለዛ ደግሞ ማድረግ ያለብኝ አንድና አንድ ቢኖር እኔ ከዚህ መሄድ ነው ብሎ በስተመጨረሻ ለቆ ሄደ። ኪንጎ በሰላም ተፈታ። ዶክተር በጣም ብዙ ብር ከፍሎ አስወጣው። እናም ማመን ያቃተው ዳይመንድ የእውነት አንተ የኔ ጓደኛ ነህ ብሎ ሲለው አሁና ዶክተርን በክፉ ጊዜ ስሰድበውና ያን ጊዜ አንተን ስለቀማኝ ስናደር ነበር። ለካ ዶክተር ልዩና አስተዋይ ሰው ነው። ዳይመንድ ምን ያህል ገንዘብ አፍሶ መሰለህ እያስወጣኝ ብሎ አለው። ዶክተር የእውነት አንተማ ቁም ነገረኛ ነህ፣ ላንተ ምንም ባደርግ አይቆጨኝም ብሎ አለም። አይ እኔ ምንም ነገር አላደረግኩም። ሲቀጥል ደግሞ ትሰማኛለህ፣ እኛ ምንም ማድረግ አይጠበቅብንም እኮ ብሎ አለ። ምን ማለት ነው? ከዚህ በላይ ቢሆንም እኔ የከፈልኩት ለዋስ ነው፣ ግን ደግሞ ለችሎት ይጠራል። ያን ጊዜ እኔ ይዤው ሄዳለሁ። ዋሱኜ እኔ ስላስወጣሁት ሁሉንም ነገር ከኔ ጋር ሆኖ ነው የሚጨርሰው ብሎ አለው። አታስብ፣ አንተ ብቻ የፈለግከውን ነገር ጠይቀኝ እንጂ ሁሉንም ነገር አደርጋለሁ። ዶክተር አንተ እኮ ነህ የእውነትም ቁም ነገረኛ ሰው ነህ ብሎ ዳይመንድ በጣም አመሰገነው። አረ ዳይመንድ ተረጋጋ፣ ይሄ እኮ ምንም ችግር የለውም እና በጣም ቀላልና እንዲሁም ተራ ነገር ነው ብሎ አለ። አታውቃለህ፣ እውነት ለመናገር ምናልባት ላንተ ተራ ነገር ሊሆን ይችላል፣ ለእኔ ግን ማንም ዘወር ብሎ ሳያየኝ የወንድሜን ጉዳይ ብለህ ያዝከው አንተና አንተ ብቻ ነህ ብሎ አለው። ዴቭ በስተመጨረሻ አደይን ከባድ ሰርፕራይዝ ለማድረግ ከሰዎች ጋር እየተነጋገረ መሆኑ ታወቀም። በፍጹም የኔ ሚስት በጣም አስተዋይና እንዲሁም ጀግና ናት እና ሰርፕራይዙ በጣም ደስ የሚል ለየት ያለ መሆን አለበት እያለ ትዕዛዙን ሰጠ። አስተናጋጆቹ ሳይቀሩ ቆይች ልኝ ምን አይነትና እንዲሁም ምን አይነት እድለኛና ቆንጆ ብትሆን ነው ዴቭ በአሁኑ በጣም በከባዱ ነው ስራ ያዘዘን እያሉ ስራቸውን በስርዓት መስራቱን ቀጠሉበት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። አለልኝ ዳገት ላይ እንደዛ ከታገተ በኋላ
ጫኔና ብርሃን ተገናኝተው እኔ ምልሽ አንድ ጥያቄ እስኪ ልጠይቅሽ ብሎ አላት። ጠይቀኝ ምን ችግር አለው ብላ ስትለው ቆያንን አለልኝን አይተሻል እንዴ? ስታየኝ አለልኝን ጠባቂ መስልሃለሁ እንዴ? እባክህ ጫኔ ተወኝ ብላለችው። እንዴት ተውሻለሁ? መስፍን እኮ አግቶታል። ቆይ ለእኛ ለሱ አስበን ነው እንጂ ቆይ ለምን እንደዚህ ያደርጋል? ብትሆኑ ማንገቱ አላችሁና ነው ሄለንን የምታግቱት? ትሰማኛለህ? እውነት ለመናገር ማድረግ ያለበትን እንኳን የሚያደረገ ብላ አለች። ምን? አዎ ምን ነው የእውነት አንቺ ጸጸተሽ እንዴ? ትሰማኛለህ? እኔ ምንም ነገር ጸጽቶኝ አያውቅም፣ ግን ደግሞ ትክክል እንዳልሆነ በጣም ይገባኛል ብላ አለች። አይ ምንም አይገባሽም። ምን ማለት ነው ደግሞ? ነገርኩሽ ምንም አይገባሽም ብዬ ነዋ። እኔ እኮ ለራሱ እንድትረዳና ወደ ቀልቧ እንድትመለስ ነበር። ግን ምን ይሆናል አሁን ጓደኛዬን ይኸው የት እንዳገተው አላቅም እና ሂጅና አጣሪልኝ ብሎ አለ። ምን ብዬ ነው የማጣራው? እኔ ደግሞ ሂደሽ የት እንድታገተ ንገሪኛ፣ ሂጄ አላቅቀዋለሁ አስፈታዋለሁ ብሎ አለ። ትሰማኛለህ? እንደውም ደግ ሆነ እሰይ፣ ምክንያቱም እሱ ይገባዋል ብላ ብርሃኔ አምልጣ ሄደች። ወይ ጉድ! መስፍን አበበንና ሄለንን ቁጭ አድርጎ አወራቸው። ከዚህ በኋላ የእናንተ ጠብና ጭቅጭቅ ለእኔ ምንም ነገር አያደርግልኝም ብሎ አለ። ምን ማለት ነው? በቃ እናንተ መጨቃጨቅም ሆነ እንዲሁም እንደዚህ መወራከብ የለባችሁም። ተግባብታችሁና ተስማምታችሁ መኖር ነው ያለባችሁ። ቆይ እኔ የሚገርመኝ ነገር እናንተ ሌላ አስታራቂ ትፈልጋላችሁ እንዴ? እናሹ እነ አዴ እያሉ እዛው አስታርቀዋችሁ እዛው ህይወታችሁን እንደመቀጠል እዚህ የምትመጡት የእውነት እናንተ በጣም ከባድ ናችሁ ብሎ አለ። ልጄ አንቺን ብትሆኚ አበበን መረዳት አለብሽ። አንቺ የአደራ ልጅ እንደሆንሽ በደንብ ነው ታውቂያለሽ አይደል? አንቺን ሲከፋሽ እኔንም ይከፋኛል። ግን በአሁኑ ያበበ ሳይሆን ያንቺ ጥፋት ነው ብሎ አላት። እሱን እኮ አውቃለሁ የእውነት ግን ደግሞ እኔም ብሆን በሰዓቱ ብቸኝነት ተሰምቶኝ ነው ብሎ አለ። እኮ ብቸኝነትም ቢሰማሽም ባይሰማሽም እንኳ የእውነት እዛው ሂደሽ ችግሮችሽን ከሰፈሮችሽ ከወንድም ከእህቶችሽ ጋር መፍታት እንጂ እዚህ መንጣት አልነበረብሽም ብሎ አላት። እሺ አጎት ከዚህ በኋላ በፍጹም ወደዚህ አልመጣም ብላ አለችው። እንደዛ ከሆነ እንግዲህ እግዚአብሔር ይከታላችሁ ብሎ ሸኛቸው። አበበና ሄሉ በስተመጨረሻ ወደ ሸገር መጡ እና ኩኩሻ ሊዱ ሰበርሰካ እያለች ስትመጣ አንቺ ነይ እስኪ ብለው ጠየቋት። ቆይ ደግሞ አንቺ ምን ትሰሪያለሽ እዚህ ብላ ስትል ምን ማለት ነው ደግሞ አንቺን ነው ሩታ ከዚች ጋር ምን ታደርጊያለሽ? ማለቴ ደግሞ አሁን ከወንዳ ወንድ ጋር ሆነ እንደ ነገረ ስራሽ። አንቺ ማነው ወንዳ ወንድ? ቆይ አንቺ ምን አይነቲቱ ጋጠ ወጥ ነሽ? እውነት ቀበጥ ነሽ። ግን ደግሞ ቀበጥ ማለት አንቺ ነሽ ብላ አለቻት። ኧረ እኔ ቀበጥ አይደለሁም። እንደዚያ ከሆነ መሄድ አለብኝ ብላ ስትሄድ ነይ ቶሎ በይ ዝፈኒ እያሉ አሰቃዩት እና ዳይመንድ እንዲሁም ወይኔ ጉዴ! ይች ሊዲያን ምን እያሏት ነው? ወይኔ በቃ ገደሏት። ይች ሴትዮ ግን መች ነው ተፋችኝ ብላት የምትፋታኝ? ጭራሽ ግዛቴ ላይ ሴት በሴት ሆነዋል ብሎ በጣም ተናዶ ወረደ። ዳይመንድ ምንሼ ነው ብሎ ሲል ይችን ሴትዮ ያትማ እውነት ይችማ ሴት አይደለችም ወንድ ናት እንጂ እና እባክህን ተረዳኝ እኔ መሄድ አለብኝ ብላ ስትል አራት አስቢ ተረድቼሻለሁ። እኔ ምልሽ ኩኩሻ ቆይ ለምንድን ነው እንደዚህ ግን የምትጠግቢው? አሁን ይችልኝ ምን አረገችሽ? አንተስ ምን አገባት? ትሰመኛለህ? ደግሞ የት ነው የምታውቃት? ይች እኮ የዲብ እህት ናት። ምን የዛች ሴትዮ ልጅ? አዎና፣ ግን ደግሞ ሴትየዋንና ሰውየውን አታመሳስሊ በፍጹም ብሎ አላታት ነው ማለትማ። ለምን መሰለሽ? ምክንያቱም እሷም የተለየች እሱም ደግሞ የተለየ ነው። ሊዱ ከቅብጥናዋ በስተቀር በጣም የዋህና ምስኪን ናት። እሺ ኩኩ ያገኘሽው ሰው ጋር አትጣይ፣ እስኪ ሴትነት ተማሪ ብሎ አላት። ምን ጭራሽ አንተ ስለ ሴትነቴ የምትነግረኝ አንተ ነህ እንዴ? ታዲያ ምን ችግር አለው? ጓደኛ ለመቼ ነው እስኪ ንገሪኝ ብሎ አላት። የእውነት አንተማ አብደሃልም እና ደግሞ በጣም ታሳፍራለህ ብላ አለችው። አይ እኔ እንኳ እውነት ለመናገር አላሳፍርም፣ ግን ደግሞ ያው አንቺ አለሽ አይደለም
እኛውም እኔ መሄድ አለብኝ ደግሞ ዛሬ ኪንጎ ተፈቷል ብሎ አላት። ቅምጥል በደስታ ተውጣ ዘለለች። ወይኔ እንኳንም ተፈታህልኝ፣ ቆይ ግን ማን አስፈታህ ብላ ስትለው ማን ሊሆን ይችላል? ዶክተሩ ነዋ። ምን? አዎ በአሁኑም ዳይመንድም አልተወኝ። ምን እያልክ ነው? እንዴት ዳይመንድ ሊተውህ ይችላል? ሁሌ እኮ እሱ ስላንተ እየተጨነቀ ነው። ፖሊስ ጣቢያ ራሱ ያልመጣው ያው ሁለታችሁንም ከርቸሌ እንዳትገቡ ነው እንጂ ብላ አለችው ቅምጥሌ። ማዘሯም እናንተ ሰላም ከሆናችሁ እንግዲህ ወደ ልጄ ጋር መሄድ እችላለሁ ብላ አለች። ለምን? ያው ሰርጉ እየደረሰ አይደለም እንዴ? ታዲያ መሆን ያለብኝ እኮ ከነሱ ነው እንጂ እዚህ አይደለም። እኔ ያሳሰብከኝ አንተ ነበርክ ዳይመንድ ኪንጎዬ ብላ አለችው። ዶክተርና አደይ በስተመጨረሻ ከባድ ነገር ተነጋገሩ። አደይ ቆይ እኔ ስለ አንቺ ስጨነቅ አንቺ ግን ስለ እኔ ተጨንቀሽ አታውቂም ብሎ አላት። እኔ እኮ በዛ ወይ አስቤው አላውቅም ነበር ዶክተር፣ አንተ ግን ስለ እኔ ምን አስጨነቀህ ብላ አለችው። ምን ማለት ነው? ጓደኝነት ማለት አንዱ ለአንዱ መጨነቅ አይደለም እንዴ? ታዲያ ጥፋት ነው እኔ ላንቺ ብጨነቅ? አይ እሱማ ጥፋት አይደለም፣ ግን ደግሞ ከልክ በላይ መጨነቅና መጠበብ እኮ ለሌላ ነገር ይዳርጋል። ሰዎችስ ቢሆን ሰዎች ምን ስለሚሉት እኔ የሚጨንቀኝ ይመስልሻል እንዴ? አደይ ግን አንቺ እንድትረጅኝ ይፈልጋለሁ። በዛ ላይ ስደውልልሽ ብታነሺ እፈልግሻለሁ ብዬ ስጠይቅሽ ብትመጭ ደስ ይለኛል ብሎ አላት። ምን በውስጧ ቆይ ይህ ዶክተር እውነት ዲብና ሌሎችም እንደሚሉት አፍቅሮኝ ይሆን እንዴ? ደግሞም እንደዛ አይሆንም። ምክንያቱም ዶክተር እኮ በጣም ምስኪንና የዋህ ሰው ነው። እንደዚህማ በተራ ነገር በእኔ ሊታለል አይችልም። ቃሉንም የሚጠብቅ ሰው ነው። አይ ይሄ አጓጉል አስተሳሰብሽን ቀይሪ እያለች አደይ በራሷ ብቻዋን ማውራት ቀጠለችበት። ቤዛና ፍቅር በከባዱ ተስማሙ። ፍቅር እስር ተደፍታ እናቷ ስር እባክሽ እማዬ እኔ ስወድሽ እባክሽ ተረጅኝ። ቤዛ ጎዳና ላይ ወጥታለች፣ ወንድሟም ጎዳና ላይ ወጥተዋል እና ማድረግ ያለብሽን ነገር አድርገሽ ወደዚህ እንደምንም ብለሽ ማስገባት አለብሽ ብላ አለቻት። ለምን? በቃ ማስገባት አለብሽ ለምንድን ነው የማይገባሽ ብላ አለቻት። አረ ይገርማል። የእውነት አሁን ለሰው መቆርቆር ጀምረሽ ነው እንደ ፍቅር? አዎ እማዬ፣ እውነት ለመናገር እሷ ክፉ ከሆነች በኋላ ጎዳና ላይ ስትወጣ ከዛ ወደ ራሴ ተመለስኩኝ። አየሽ እኔም ብዙ ጊዜ ታይ ከሰዎች ጋር አትጋጭ ብዬ የምልሽ ለዚህ ነገር ነው እንጂ በሌላ ጉዳይ አይደለም። ቤዛ እንኳ የሚጠይቃት አጣች። በባለፈው እኮ መንገድ ዳር ወርቃ እኔና አደይ ብቻ ሩታም ነበረች። ከዛ ዶክተሩ ሐኪም ቤት ይዣት ትሄዳለሁ ብሎ ሲል ይዛሃት ሂድ ብዬ ተውኩኝ። ከዛም በኋላ ተገናኝተን አናውቅም ብላ አለች። አዎ እሷ በአሁኑ ታማለች፣ በጥና ታማለች ብላ አለች። ቤዛ ትልቅ ሴራ እያሰረች ነው ፍቅር ላይ